የፊታችሁ ቆዳ በአንድ ጊዜ ብቻ ስትጠቀሙት በአንድ ደቂቃ ውስጥ ቅልት የሚያደርግ ማድያት ላለባችሁ ፊታችሁ እንዳይሸበሸብ የሚያደርግላችሁ የህፃን ቆዳ የሚያስመስልላችሁ የፊት ማስክ ነው ይዤላችሁ የመጣሁት። በአንድ ጊዜ ብቻ ስትጠቀሙት ለውጥ የምታገኙበት። በተለይ ፊታችሁ ለተጎሳቆለ ምን ልቀባ ብላችሁ ላሰባችሁ በቀላል መንገድ ፊታችሁን እንደዚህ ጽድት ማድረግ ትችላላችሁ። ለእጃችሁ ይሆናል፣ ለፊት ይሆናል፣ ለገላ ይሆናል። በጣም ቆንጆ ነው። በቤታችሁ ውስጥ በሚገኝ ግብዓት እየሰራሁ አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የምጠቀመው ስኳር ነው። በመጀመሪያ 3 ማንኪያ ስኳር ተጠቅሜያለሁ። እናንተ ለፊታችሁ ከሆነ በትንሹ ነው መስራት ያለባችሁ። እኔ ለእጄ፣ ለእግሬ፣ ለፊቴ ነው የሰራሁት። 3 ማንኪያ ስኳር ጨምሬያለሁ። 1 ማንኪያ ቡና ጨምሬያለሁ። 1 ማንኪያ ማር ጨምራለሁ። ለፊታችሁ ከሆነ በትንሹ ነው መስራት ያለባችሁ። ትንሽ ግማሽ ማንኪያ ይበቃችኋል። እዚህ ጋር የምጠቀመው የእንቁላል ነጩ ፓርት ነው። ሁለቱ መጠቀም ትችላላችሁ። እኔ የምጠቀመው ዛሬ ነጩ ፓርት ነው። ፊታችሁ እንዳይሸበሸብ ያደርግላችኋል። ፊታችሁ ግሎ ያደርግላችኋል። የምር እንቁላል ከፈለጋችሁ ለብቻው ቢጫውን ፓርት ሆነ ነጩን ፓርት ለብቻው እንቁላል እንኳን ተቀቡ። እንቁላል በምትሰሩበት ሰዓት እንቁላሉን ሁሉንም ማባከን ካልፈለጋችሁ ትንሽዬ ወስዳችሁ ፊታችሁ ላይ ያቀቡት። ታምር ነው የምታዩት። ከዛ ጭምድድ አድርጎ ነው የሚይዛችሁ። ሲደርቅ በውሃ ብቻ መታጠብ ማለቅለቅ ነው ያለባችሁ። በጣም አሪፍ ነው። በተለይ ፊታችሁ ለተሸበሸበባችሁ፣ ከግንባራችሁ ላይ ለተሸበሸበ፣ አይናችሁ ስር ለጠቆረባችሁ ይህንን ማስክ ታምረኛ ነው። የምሬ ነው ምላችሁ። እዚህ ጋር የኮኮናት ኦይል ጨምራለሁ። የኮኮናት ኦይል ከሌላችሁ እናንተ የወይራ ዘይት መጨመር ትችላላችሁ። የምግብ ዘይት እንዳትጨምሩ። ለጸጉራችን ብቻ ነው የምግብ ዘይት። እዚህ ጋር የወይራ ዘይት፣ የኮኮናት ዘይት ነው እኔ መጨመር የምትችሉት ማለት ነው። እኔ የጨመርኩት የኮኮናት ዘይት ነው። በትንሹ ማንኪያ ሎሚ ጨምራለሁ። ሎሚ አለመጨመር ትችላላችሁ። ሎሚ ከጨመራችሁ ጥቁር ነጠብጣብ ካለባችሁ ፊታችሁ ላይ ጥቁር ነጠብጣብ ያጠፋላችኋል። በተለይ ለእጃችሁ ሎሚ ብትጨምሩ፣ ለእግራችሁ ከሆነ ለገላችሁ የምትጠቀሙ ከሆነ ሎሚ ጨምሩበት። ፊታችሁ ግሎ እንዲያደርግላችሁ፣ ቆዳችሁን ጽድት እንዲያደርግላችሁ ሎሚ ጨምሩበት። ጥቁር ነጠብጣብ ያጠፋላችኋል። እግራችሁ፣ እጃችሁም ሆነ ገላችሁ ቅልት ነው የሚያደርግላችሁ ሎሚ ከጨመራችሁበት። የፊታችሁ የምትፈሩ ልጆች የፊታችሁ ቆዳ አሳሲያ ላለባችሁ አለመጠቀም ትችላላችሁ ሎሚ። የምሬ ነው ምላችሁ። ይሄንን ማስክ ሁላችሁም ተጠቀሙ። በተለይ ኢትዮጵያ ላላችሁ ይሄንን ማስክ ፊታችሁ ፍክት ያደርግላችኋል። ቆዳችሁን ጽድት ነው የሚያደርግላችሁ። በተለይ ፀሐይ ለጎዳው ፊት በዚህ መልኩ በደንብ አርጋችሁ ሁሉንም ግብአቶቹን እኔ ያቀላቅላችኋለሁ፣ አደባልቃችኋለሁ። እናንተም በደንብ አርጋችሁ ቀላቅሉት። አያችሁት? ዋው! በደንብ አርጋችሁ ስኳሩ ትንሽ እስከሚሟሟ ድረስ፣ ቡናውም እንደዛው እስከሚሟሟ ድረስ በደንብ አርጋችሁ አቀላቅሉት። እዩት፣ እንዳያመልጣችሁ። ይሄንን ማስክ እንዳያመልጣችሁ። ሁላችሁም ተጠቀሙት። ቪዲዮውን ከወደዳችሁት ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሁልጊዜ የተለያዩ ቪዲዮ የምሰራላችሁ በእናንተ ጥያቄ መሰረት ነው። ብዙዎቻችሁ በኮሜንት ጥያቄ ትጠይቁኛላችሁ፣ በውስጥ መስመር። በጥያቄያችሁ መሰረት እኔ በቪዲዮ እየሰራሁኝ ይዤላችሁ መጣለሁ። አሁንም ጥያቄ መጠየቅ የፈለጋችሁ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። በተራ ተራ ለእያንዳንዳችሁ እንደዚህ እየሰራሁ አቀርብላችኋለሁ።
አያችሁት? በደንብ አድርጋችሁ አቀላቅሉት። አንድ ላይ ሁሉንም ሚክስ አድርጉት። ስታቀላቅሉት እዩት፣ ይሄንን ይመስላል ማለት ነው። ታምረኛ የሆነ የፊት ማስክ ነው። ሁላችሁም ተጠቀሙት። የምር ታመሰግኑኛላችሁ። ወዲያው ነው፣ በአንድ ደቂቃ ነው ውጤቱ የምታገኙት። ልክ እንደ ተቀባችሁ በአንድ ደቂቃ ውስጥ ፊታችሁ ያስደነግጣችኋል። በተለይ እጃችሁ፣ እግራችሁ፣ ሰውነታችሁ መቀባት ትችላላችሁ። ልትታጠቡ ስትሉ እንደዚህ ሰርታችሁ አስቀምጣችሁ ገላችሁ ከታጠባችሁ በኋላ በዚህ ማሳጅ ማድረግ ልክ እንደ ስክራፕ ማሳጅ አድርጋችሁ የጠቆረባችሁ ፓርት ካለ ጽድት ነው የሚያደርግላችሁ። አያችሁት? ታምረኛ የሆነ ማስክ ነው። ሁላችሁም ተጠቀሙት። አጠቃቀሙን እነግራችኋለሁ። እንግዲህ ይሄንን ማስክ ስትጠቀሙ ፊታችሁ ንጹህ መሆን አለበት። በንጹህ ፊት ነው መቀባት ያለባችሁ። ከዛ ሳሙና ምናምን አያስፈልገውም። በውሃ ብቻ ነው የምትታጠቡት። ፊታችሁ ላይ በደንብ አርጋችሁ ተቀብታችሁ፣ ሰውነታችሁ ከሆነ በደንብ አርጋችሁ ማሳጅ አድርጉት። ፊታችሁም እንደዛው ስትቀቡት በደንብ አርጋችሁ ቀስ እያረጋችሁ ማሳጅ አድርጉት። ፊታችሁ ላይ ስትቀቡ፣ አይናችሁ ስር፣ ግንባራችሁ ላይ ስትቀቡት በደንብ አርጋችሁ ማሳጅ አድርጉት። በመጀመሪያ እንደዚህ ትቀቡትና ማሳጅ ታደርጉታላችሁ። ተቀብታችሁ እስከሚደርቅ ድረስ ታቆዩታላችሁ፣ ግዴታ ማለት ነው። 10 ደቂቃ ይበቃዋል። በ10 ደቂቃ ውስጥ ይደርቅላችኋል። ከዛ በኋላ በውሃ በንጹህ ውሃ መታጠብ ብቻ። አያችሁት? እጃችሁ ለእግራችሁ ለሰውነታችሁ ይሆናል። በደንብ አርጋችሁ እጃችሁ ስትቀቡ፣ እግራችሁ ስትቀቡ፣ ገላችሁ ስትቀቡ ልክ እንደዚህ በደንብ አርጋችሁ ማሳጅ አድርጉት። በደንብ ወዲያው ነው ቆዳችሁን ጽድት የሚያደርግላችሁ። ሎሚ ያለበት እና ስኳር አለበት። ስኳሩ ራሱ ህሽን መሆን አለበት። እንደዚህ ደቃቅ መሆን የለበትም። ሰውነታችሁን ማሳጅ ያደርግላችኋል። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉት ለሁሉም ሰው እንዲደርስ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ልክ እንደዚህ በእናንተ በጥያቄያችሁ መሰረት እሰራላችኋለሁ። ጠይቁኝ። ማንኛውም ነገር የጸጉር ከፈለጋችሁ፣ የፊት ከፈለጋችሁ ጠይቁኝ። እኔ ይዤላችሁ እመጣለሁ በቀጣይ ቪዲዮ። ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።